ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮና በአዲስ ቤት ተመልሰን መተናል። እንደምታዩት እጅግ የሚያምርና በጣም የተንጣለለ ቤት ነው ይዘንላችሁ የመጣ ነው። ይህ ቤት የሚገኘው እንግዲህ ወደ ጆኒ ጋራጅ አካባቢ ነው። 350 ካሬ ላይ ያረፈ እጅግ ዘመናዊና ግዙፍ ቤት ነው ይዘንላችሁ የመጣ ነው። እስቲ ዋጋውንና ምን ይመስላል ውስጡ የሚለውን ደግሞ አብረን እናያለን። እስከ መጨረሻው ድረስ ተከታተሉ። እሺ ተመልካቾቻችን እንግዲህ ጉብኝታችንን ከግቢው ስንጀምር እንደምታዩት እጅግ ሰፊና የተንጣለለ ግቢ እናገኛለን። በጣም ሰፊ ነው። እንግዲህ በግምት እስከ 5-6 መኪና ድረስ በበቂ ሁኔታ መያዝ ይችላል። እዚህ ጋር ደግሞ ጋራጅ አለን ማለት ነው። እዚህ ጋር ለአንድ መኪና ውስጥ ፀሐይና እንዲሁም ዝናብ ሳይነካው መቆም የሚችልበትን ቦታ አዘጋጅተውልናል። ቤቱን እንደምታዩት እንግዲህ ከውጭ ስናየው ኤክስቴሪየር ሉኩ ሞር ክላሲካል የሆነና በጣም የሚያምር ቤት ነው የምናገኘው ማለት ነው። እንግዲህ ወደዚህ ስንመጣ ፊት ለፊታችን ይሄንን ግራንድ ኢንትራንስን እናገኛለን። ዋናውን መግቢያ እናገኛለን። በስተግራዬ በኩል ደግሞ የሚያምር የግሪነሪ ቦታና ወደ ጀርባ ወደ ሰርቪስ የሚወስደንን አክሰስም በዛ በኩል ማግኘት ትችላለን ማለት ነው። አሁን እስቲ ወደ ውስጥ ገብተን ውስጡ ምን ይመስላል የሚለውን ነገር ነኝ። እንደገባን የምናገኘው ይችን ሚኒ ሳሎን ይሆናል ማለት ነው። ወይም ደግሞ ልክ እንደ ፋሚሊ ኤሪያ ሊሆን ይችላል እንደ ሁለተኛ ሳሎን የምንጠቀምበት ሚኒ ሳሎን እናገኛለን። ዋናው ሳሎን እላይኛው ፍሎር ላይ ነው የምናገኘው። እንደምታዩት ይሄም በጣም ሰፊ የሆነ ሳሎን ነው የምናገኘው። እንደምታዩት ኢንቴሪየሩም እጅግ በሚያምር መልኩ ከውጭ ጋር አስማምተው ነው የሰሩት ማለት ነው። ፊት ለፊት እዚህ ጋር ወደ ላይኛው ፍሎር የሚወስደንን ስቴርኬዝ እናገኛለን። እዚህ ጋር ደግሞ ሀፍ ባዝ አለ። እንግዲህ እዚህ የሚጠቀም ሰው እዚህ መታጠብ ይችላል። በዚህ ቀጥታ ስንመጣ ደግሞ ይህንን ትራዲሽናል ኪችን እናገኛለን ማለት ነው። በጣም ሰፋ ያለ ትራዲሽናል ኪችን ነው። ፕሮግራሞች ሲኖሩብን እዚህ በደንብ ማዘጋጀት እንችላለን ማለት ነው። ይችኛዋ ደግሞ ወደ ውጭ የምታስወጣን አክሰስ ነች ማለት ነው። አሁን ደግሞ እስቲ አንደኛው ፍሎር ላይ ሄደን ምን አለ የሚለውን ነገር እናያለን። አብራችሁ ቆዩ። ልክ ወደ ፈርስት ፍሎሩ እንደወጣን ይህንን የመሰለ የሚያምር ሳሎን ነው የምናገኘው። በጣም ሰፊና እጅግ የተንጣለለ ሳሎን ነው የምናገኘው እንደምታዩት ማለት ነው። ልክ የክላሲካል ሉክ የሚመቻችሁ ሰዎች ይህንን ቤት በእርግጠኝነት ትወዱታላችሁ ብዬ አስባለሁ። ፍሎር ፊኒሹም ክላሲካል ሆኖ ግን የሚያምር አይነት ፍሎር ፊኒሽ ነው የተጠቀሙት። ሲሊንግ ሃይቱና እንዲሁም የተጠቀሙት የላይቲንግ ፊክስቸር አይነት በጣም ላይን የሚስብ አይነት ላይቲንግ ፊክስቸር ተጠቅመዋል ማለት ነው። እንደምታዩት በጣም ነው የሚያምረው። እዚህ ጋር የሳሎናችንን ቦታ ማድረግ እንችላለን ማለት ነው። እንደምታዩት ሶፋችንን እዚህ ጋር ማስቀመጥ እንችላለን። እንዲሁም ደግሞ በቂ የሆነ ወደ ውጭ የምናይበት ባልከኒ ያለው ማለት ነው። ይህ ቤት እንደምታዩት በጣም በቂ የሆነ ባልከኒ ያለው ናቹራል ላይትም ወደ ቤት እንዲገባ ይረዳናል ማለት ነው። እዚህ ጋር ቆመን ነፋስ መቀበል እንችላለን ግቢያችንን እያየን። ቀጥታ ወደዚህ ስንመጣ ደግሞ ሁሉም 3 ባልከኒ እናገኛለን ሳሎኑ ላይ ብቻ። እዚህ ጋር ደግሞ ዳይኒንግ ኤሪያውን ማድረግ እንችላለን። እጅግ የተንጣለለ ዳይኒንግ ኤሪያ ማድረግ እንችላለን። ይህ ፈርኒሽድ ሲሆን እንግዲህ እናንተ ኢማጂን ማድረግ ትችላላችሁ። በጣም የሚያምር ቦታ ነው የሚሆነው። ቀጥታ ወደዚህ ስንመጣ ደግሞ ያንን የክላሲካል ሉክ የሚቀይር አይነት ሞደርን ሉክ የሆነ ሞደርን ኦፕን ኪችን እናገኛለን ማለት ነው። እንደምታዩት በጣም ሰፊ ነው። እንግዲህ ከኔ አንጻር እንኳን ብታዩት ስፋቱንም መገመት ትችላላችሁ ማለት ነው። በጣም ሰፊ የሆነ ነጭ ከለር ነው የተጠቀሙት። እሱም ውበትን ሰጥቶታል የበለጠ ማለት ነው። እንደፈለግን እየተንቀሳቀሰ የምናበስልበት እንዲሁም ደግሞ ናቹራል ላይት እና ቬንቲሌሽን በዚህ በኩል ማግኘት ይችላል። እዛ ጋር ደግሞ የሸልፎች አዘጋጅተውልናል። ስለዚህ በጣም የሚያምር አይነት ሉክ ነው ያለው ማለት ነው። ልክ እንደወጣን ብናገኘው እንግዲህ እዚህ ጋር የሻወር እና ሽንት ቤት ቦታ እናገኛለን። ሰዎች እዚህ ጋር መታጠብ ይችላሉ ማለት ነው። እዛ ጋር የሚመገብ ሰው እዚህ መጥቶ መታጠብ ይችላል። ሻወርም እዚሁ ተዘጋጅቶለታል ማለት ነው። ለዚህኛውም ክፍል ደግሞ እንደምታዩት አንድ መኝታ ክፍል እዚህ ጋር እናገኛለን። በበቂ ሁኔታ የተዘጋጀ መኝታ ክፍል ነው የምናገኘው። በጣም ሰፋ ያለ ነው። ብዙ ደረጃ መውጣት ለማይችል ሰው ይህንን መኝታ ቤት መጠቀም ይችላል። በጣም ሰፋ ያለና የራሱ የሆነ ቁም ሳጥን የተገጠመለት ነው። ናቹራል ላይትም በደንብ ያገኛል ማለት ነው። ስለዚህ በበቂ ሁኔታ ያለ ቤት እናገኛለን። አሁን ደግሞ ወደ ሰከንድ ፍሎር ወጥተን ምን አለ የሚለውን ነገር እናያለን። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን አሁን የምንገኘው ደግሞ ሁለተኛው ፍሎር ላይ ነው። እዚህ ፍሎር ላይ የተለያዩ ክፍሎች እናገኛለን። እንዲሁም የልጆች መኝታ ክፍሎችን በአጠቃላይ እዚህ ፍሎር ነው የምናገኘው ማለት ነው። ቀጥታ በዚህ ስንመጣ ደግሞ ሁለተኛው ፍሎር ላይ የምናገኛት ይችን የማንበቢያ ቦታ አዘጋጅተውልናል። እዚህ ጋር ኦልሬዲ ሼልፎች አሉ። መጽሐፎች እዚህ ጋር ተደርድረው እዚህ ጋር ቁጭ ብለን ማንበብ የምንችልበትን ወይም ደግሞ የኮፊ ቴብል አድርገን ናቹራል ላይት እያየን ቡና መጠጣት የምንችልበት ቦታ ተዘጋጅቶልናል ማለት ነው። ወደዚህ ስንመጣ የመጀመሪያውን የልጆች መኝታ ክፍል እናገኛለን። እንደምታዩት በጣም
ትልቅና ሰፊ የሆነ የልጆች መኝታ ክፍል ነው የምናገኘው። የራሱ የሆነ ባልከን ያለው ሰፋ ያለ ባልከን ያለው በዚህ ጋር ስንመጣ እንደምታዩት ይህን የመሰለ ባልከን ያለው እዚህ ጋር ቆመን ነፋስ መቀበል እንችላለን። ይሄ ደግሞ ለየት የሚያደርገው የራሱ የሆነ የዎኪንግ ክሎዜት አለው ማለት ነው። እንደምታዩት በጣም ሰፋ ያለ ዎኪንግ ክሎዜት ነው። ለአንድ ሰው በጣም በቂ የሆነ እዚህ ጋር የኮስሞቲክስ ቦታ እናገኛለን። ይሄ ደግሞ የቁም ሳጥናችን ቦታ ነው። እንዲሁም ደግሞ የራሱ ሽንት ቤትና ሻወርን በበቂ ሁኔታ ያሟላ መኝታ ክፍል ነው ማለት ነው። ስታንዲንግ ሻወር እዚህ ጋር እናገኛለን። ከዚህ ቀጥታ ስንወጣ ደግሞ የምናገኘው ይህንን የመሰለ ሌላኛውን የልጆች መኝታ ክፍል ሁለተኛውን የልጆች መኝታ ክፍል ነው። እንደ ቅድሙ ደግሞ ይህም የራሱ ክሎዜት ተገጥሞለታል። እንዲሁም ደግሞ ባልከኒ ያሟላ ነው ማለት ነው። አብዛኞቹ ክፍሎች በናቹራል ላይት በበቂ ሁኔታ ያገኛሉ። ቀጥታ በዚህ ስንመጣ ደግሞ ይህንን የመሰለ እንደምታዩት በጣም ሰፋ ያሉ ክፍሎች ናቸው የምናገኙት እዚህ ቤት ላይ። እንደምታዩት በጣም ሰፊ ናቸው። የየራሳቸው የሆነ ሻወርና ሽንት ቤት አላቸው። እንደምታዩት ደግሞ ሁሉም ክፍል ተገጥሞለታል ቁም ሳጥን ማለት ነው። ናቹራል ላይትን በበቂ ሁኔታ ያገኛል። ለዚህ ክፍል ደግሞ ይሄኛው ሻወርና ሽንት ቤት መጠቀም ይችላል። እንደምታዩት ደግሞ ለዚህኛው ክፍል ደግሞ ከታችኛው ጋር ተመሳሳይ የሆነ ክፍል ስለሆነ ይሄኛውን በዚህ ሁኔታ ማየት ትችላላችሁ። እዚህ ጋር ሻወርና ሽንት ቤት አለው ማለት ነው። ስለዚህ እዚህ ፍሎር ላይ 4 የልጆች መኝታ ክፍል እናገኛለን። አሁን ደግሞ ዋናውንና ማስተር ቤድሩሙን ላይ ወጥተን እናያለን። አብራችሁን ቆዩ። ደግሞ ወደ ሶስተኛውና ወደ መጨረሻው ፍሎር ስንመጣ እንደምታዩት ይህንን ፍሎር እናገኛለን ማለት ነው። ይህ ፍሎር እንግዲህ ራሱን የቻለ ማስተር ቤድሩም ብቻ ነው። ሌላ ምንም ነገር የለበትም። ፕራይቬሲውን የጠበቀ ማስተር ቤድሩም ብቻ እናገኛለን። ስንወጣ ይህንን የመሰለ ሻንድሊር እያየን ነው የምንወጣው። በጣም የሚያምር ላይቲንግ ፊክስቸር ነው የተጠቀሙት። ቀጥታ እንደወጣን ፊት ለፊት የምናገኘው ይህንን የተንጠለለ የማስተር ቤድሩም ኤሪያ ነው ማለት ነው። እንግዲህ እንደምታዩት በጣም ፈረስ ያስጋልባል የሚባል አይነት የመኝታ ክፍል ነው የምናገኘው። ሙሉ ፍሎሩ ለዚህ ፍሎር ብቻ ነው የሰጡት። የራሱን የቻለ ተንጣለለ ቴራስ እናገኛለን። ውጭ ላይ ወተን እናየዋለን። እንደምታዩት ሲሊንግ ሀይቱ፣ ከፍታው ሁሉም በቃ ግሬስ ያለው ከላይ ሆኖ ወርታች መቆጣጠር የሚችልበት ዋናውን ማስተር ቤድሩም እዚህ ነው ያደረጉት ማለት ነው። እንደምታዩት ናቹራል ላይት በበቂ ሁኔታ ያገኛል። በዚህ ስንመጣ ደግሞ ይህንን ዎኪንግ ክሎዜት እጅግ ሰፊ የሆነ ዎኪንግ ክሎዜት ነው የምናገኘው። ለሁለት ሰው በጣም በቂ የሆነ እንደምታዩት 2 ቁም ሳጥን ተገጥሞለታል በግራና በቀኝ በኩል። በዚህ ደግሞ ናቹራል ላይት በደንብ ያገኛል። ስለዚህ ይህ ቤት በጣም አይጨልምም ማለት ነው። በጣም ሰፊ ነው። ከዚህ ስንወጣ ደግሞ ይህንን የማስተር ባዝ ቦታ እናገኛለን ማለት ነው። እንደምታዩት በጣም ሰፊ ነው። ክፍሎቹ በጣም ሰፋ አድርገው ነው የሰሯቸው። እዚህ ጋር ለጃኩዚ ቦታ ተብለታል። እናንተ በምርጫችሁ ማድረግም እንድትችሉ ማለት ነው። እንዲሁም ደግሞ ስታንዲንግ ሻወር ደግሞ እዚህ ጋር እናገኛለን ማለት ነው። እዚህ ጋር የተገጠመለት ነው ማለት ነው። አሁን ደግሞ ቴራስ ላይ ወተን እናየዋለን። በዛውም ጉብኝታችንን እንጨርሳለን ማለት ነው። ልክ ወደ ውጭ ስንወጣ ደግሞ እንደምታዩት በጣም የሚያምር ቴራስ ነው የምናገኘው። ሰፈሩን በሙላ ማየት የምንችልበት ከፍ ብሎ የተሰራ በጣም የሚያምር ቴራስ እናገኛለን ማለት ነው። ሰፈሩ ኮምፓውንድ ውስጥ ነው የሚገኘው። ልክ ከማስተር ቤድሩማችን እንደወጣን ይህንን የመሰለ ቴራስ እናገኛለን። እዚህ ጋር የተለያዩ ፕሮግራሞችን ማድረግ እንችላለን። እንዲሁም ደግሞ እዚህ ቁጭ ብለን ንፋስ መቀበል እንዲሁም ደግሞ የተለያዩ ፕሮግራሞችን ማዘጋጀት እንችላለን ማለት ነው። ከማስተር ቤድሩሙ ውጪ በጎን በኩል ደግሞ በኮሪደሩ በኩል የሚያስወጣን የራሱ የቻለ በር አለው ማለት ነው። ስለዚህ በማስተሩ ብቻ አይደለም መውጣት የምንችለው፣ በደረጃውን በኩል ቀጥታ ወደዚህ መምጣት እንችላለን ማለት ነው። እንደምታዩት የተንቀሳቀስኩ ባሳያችሁ ሰፈሩን በጣም ቆንጆ ሰፈር ነው። ኮምፓውንድ ነው። በጣም ሰፊ የሆነ ቴራስ ነው። ነፋሱ ደስ ይላል እዚህ ጋር የምናገኘው። ስለዚህ ይህ ቤት ይህንን ይመስል ነበረ። እንግዲህ ተመልካቾቻችን ይህ ቤት የሚገኘው ቅድም እንደነገርኳችሁ መግቢያ ላይ ወደ መገናኛ ጆኒ ጋራጅ አካባቢ በጣም ኮምፓውንድ ውስጥ የተገነባ ቤት ነው። 350 ካሬ ላይ ያረፈ ቤት ነው። ይህንን ቤት ማግኘት ከፈለጋችሁ ስክሪኑ ላይ በምታዩት ስልክ ደውሉልን ማለት ነው። ይህ ቤት እንግዲህ ዋጋው 90 ሚሊዮን ነው የሚባለው። ድርድር ይኖረዋል። ስለዚህ መታችሁ መደራደር ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።